ሱረቱል ፋቲሓ የሱራዎች ሁሉ ታላቅ ብቻ ሳትሆን ሰላት የሚሰግዱ የሆኑ ሰዎች የሰላታቸው ተቀባይነት ይህችን ሱራ አስተካክሎ መቅራት ላይ ይመሰረታል። ስለዚህ ሰዎች ሰላት ላይ ፋቲሓን በሚቀሩ ሰዓት በተቻለ አቅም የማስተካከልን ጥግ ወይንም ኢትቃን ደረጃ ደርሰው ይህችን ሱራ አስተካክሎ መቅራት አለብን። ዛሬ በዚህ ቪዲዮ ይህችን ሱራ እንዴት አስተካክለን መቅራት እንዳለብንና የተለመዱ የሆኑ ሰዎች በብዛት የሚታዩ የሆኑ ስህተቶችን ከነ ማስተካከያቸው በዚህ ቪዲዮ እንመለከታለን። የመጀመሪያው አብዛኛው ሰው የሚሰራው ስህተትና ፋቲሓን ተቀባይነት እንዳይኖረው የሚያደርገው ከመጠን በላይ የሆነ እየፈጠንን የመቅራት ነው። ምክንያቱም በምንፈጥንበት ጊዜ ፊደላትን የመጣልና በግልጽ አለማውጣት ይከሰታል። ይህ ደግሞ የቃሉን ስርዓት እና ትርጉም ሊቀይር ይችላል። ለምሳሌ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን እያለን ሰውየው እየፈጠነ የሚቀራ ከሆነ ይሄ የቁርአኑን አንደኛ ስርዓቱንም የወረደበትን ለዛውንም ያሳጠዋል። ሁለተኛ ደግሞ ቃላቶቹን ፊደላቶቹን በስነ ስርዓት ስለማይወጡ ትርጉም ለመቀየር ደረጃ ሊደርስ ይችላል። ከላይ እንደቀራ ነው አይነት አምሳይ የሚቀራ የሆነ ሰው ይሄ አቀራሩ ተቀባይነት የለውም። እያንዳንዱ ፊደላት፣ እያንዳንዱ ሸዳ፣ እያንዳንዱ ድምጽ በግልጽና ጥርት ብሎ ሊሰማ ይገባል። ነገር ግን እንዲህ ስንል በጣም ቀስ ብለን መቅራት አለብን ወይንም እንደዚህ ቀስ ብሎ መቅራት ግዴታ ነው እያለን አይደለም። ፈጠን አርገን መቅራት የፈለገን ከሆነ ፊደላቶችን ሳንጥል፣ ሸዳዎችን ሳንጥል፣ እያንዳንዱ የፊደላቶችን መውጫ መኻሪጆችን በስነ ስርዓት እያወጣን ከሆነ ፈጠን አርግተን መቅራት እንችላለን። ነገር ግን በእንደዚህ በምንቀራበት ሰዓት ፊደላቶችን ባልጣለ ሁኔታ የተጅዊድ ህግጋቶችን ደግሞ ባላገለለ ሁኔታ መሆን አለበት እንጂ አቻኩለን ወይንም ፈጠን እያረግን መቅራት እንችላለን። የመጀመሪያው የሚሰራው ስህተት ምንድነው አለን? ከመጠን በላይ የሆነ አቻኩሎ መቅራት ወይንም ከመጠን በላይ እየፈጠኑ መቅራት፣ ይሄ የመጀመሪያው ስህተት ነው። ከዚህ በኋላ ያሉትን ደግሞ ስህተቶችን ወይንም በብዛት የሚታዩ ስህተቶችን እያንዳንዱ አንቀጽ በአንቀጽ እንመልከተው። የመጀመሪያው አንቀጽ ላይ ወይንም በዚህች አንቀጽ ላይ የምንመለከተው ስህተት ምንድነው? ባን ኢማላ ማድረግ ወይንም ሲቀራ ቢስሚላሂ ቢ የነበረችው ወደ ቢ ቀይሮ ኢማላ አርግቶ መቅራት ነው። ይህም ስህተት ነው። ግልጽ አርግተን ከስራ ስለሆነች ቢ አርግተን መቅራት አለብን። ሌላው እዚህ አላህና አርራህማን የሚሉት ቃሎች ላይ ያሉትን እነዚህ አሊፍ ሰጊራዎችን ከሁለት ሐረካ በላይ መሳብ ነው። እነዚህ ሐረካዎች መሳብ ያለባቸው ሁለት ሐረካ ነው። ሰውየው እየቀረ ያለበት ያቀራር ስልቱ ምናልባት በእያቻኮለ ወይንም ሐድር በሚባለው ወይንም በመሐከለኛ ወይንም ደግሞ ተሕቂቅ በሚባለው በጣም ቀስ እያለ ዝግ እያረገ በሚቀራበት ያቀራር ስልት ሊሆን፣ ነገር ግን የነዚህ ያቀራር ስልቶቹን በጠበቀ ሁኔታ ሁለት ሐረካ ከዛ በላይ መሳብ አይቻልም። አሁን ምን አይነት ስህተት ይሰማል? ከሁለት ሐረካ በላይ ቢስሚላሂር ረህማኒር ረሂም፣ ይሄ ስህተት ነው። ምክንያቱም ከሁለት ሐረካ በላይ ስቦታል። መቀራት ያለበት ሁለት ሐረካ ነው። ከሁለት ሐረካ በላይ አይሳቡም። ይሄ የመጀመሪያ በዚህ አንቀጽ ላይ የምንመለከተው ሁለተኛው ስህተት ነው። ሌላው እዚሁ እነዚህ ቃላቶች ላይ ሳንወጣ አላህና አርራህማን ላይ የሚሉትን ቃሎች ላይ ሳንወጣ ምንድነው እነዚህ አሊፎችን ማወፈር፣ እነዚህ አሊፍ ሰጊሮችን ማወፈር፣ እነዚህ የመሳቢያ ፊደላቶችን አሊፍ ሰጊሮችን ማወፈር። እንዴት እያሉ መቅራት? ቢስሚላሂር ረህማኒር ረሂም። አንደኛ እዚህ ጋር አላህ የምትለው ቃል ከዚህ በፊት የተሰሩ ቪዲዮዎች አሉ፣ እሱን መመልከት ነው። አላህ ከሱ በፊት የመጣው ፊደል ከስራ ከሆነ መቅጠን አለበት። ሁለተኛ ደግሞ እቺኛዋ አሊፏ አትወፍርም። ቢስሚላህ ብሎ ያወፈረው ከሆነ ይህም ስህተት ነው። አርራህማ ብሎ እቺ አሊፏንም አሁንም ያወፈራት ከሆነ ይህም ስህተት ነው። እንደዚህ አይነት ስህተቶች ምናልባት ያው ሁሉም ሰው ላይ ይሰማል ወይንም ይታያል ብሎ ማለት አይደለም። ከስንት አንድ ሰው ላይ እንደዚህ አይነት ስህተቶች አሁን እያየን ያለ ነው። ጀማሪ ወይንም ለቂራት ጀማሪ ሆነ ሰው ሊሳሳትባቸው የሚችሉ ሁኔታዎችን እያየን ስለሆነ ያው ይሄ ስህተት እኔ ጋር የለም ብሎ ማለት ሌላው ሰው ጋር የለም ማለት አይደለም። እና እያየን ያለነው ጀማሪ ሆነ ሰው ሊሳሳታቸው የሚችሉትን ስህተቶች ነው። ስለዚህ በዚህ ሱራ ላይ እነዚህ የመጀመሪያው ባልን እንደ ኢማላ ቤ አርግቶ መቅራት፣ ሁለተኛው ደግሞ አርራህማን አርራሂም ላይ ያሉትን አሊፍ ሰጊራዎችን ከሁለት ሐረካ በላይና ማወፈር፣ እነዚህ ስህተቶች ናቸው።
በብዛት እነዚህ አይነት ነገራቶችን ይታያል። አስተካክሎ መቅራት ስንቀራው እንዴት ነው? ቢስሚላሂር ረህማኒር ረሂም። ሌላው ሶስተኛውና በሁለተኛው አንቀጽ ላይ ሱረቱል ፋቲሃ ላይ ባለችው በሁለተኛው አንቀጽ ላይ የሚታዩ ስህተቶች ምንድነው? እዚች ላይ አልሐምዱ የምትለዋ ቦታ ላይ ሚሟ ላይ በስኩኗ ላይ መቆየት። እንዴት? አልሐምዱ አልሐምዱ ሚሟ ላይ ስኩኗ ላይ መቆየት፣ ይሄም ስህተት ነው። ሌላኛው ስህተት ደግሞ እዚህ ቃል ላይ ምን አይነት ስህተት እንሰማለን? ዳልን ፈትሐ አርግቶ መቅራት አልሐምደሊላህ፣ ይህ ስህተት ነው። አልሐምዱ ዱ ዳልን ዶማ ጽድት ያለች ጥርት ያለች ግልጽ የሆነችን ዳል ዶማ አርግቶ መቅራት። ሌላው እዚህ አንቀጽ ላይ ደግሞ ምን እንሰማለን? ባን በስኩን አርግቶ መቅራት። ምን እንዴት ነው? አልሐምዱሊላሂ ረብል ዓለሚን። ባን በስኩን አርግቶ የቀራ ከሆነ ይሄም ስህተት ነው። ባ ከስራ ናት። አሁንም የዚችን ሸዳዋን ከስራዋን ሁለቱንም ማስጠብቆ መቅራት። እዚህኛው አንቀጽ ላይ ደግሞ ሌላኛው ስህተት ምንድነው? አይን ላይ ያለችው አሊፍ ሰጊራዋን ከሚገባት ወይንም ከሁለት ሐረካ በላይ መሳብ። አልሐምዱሊላሂ ረቢል ዓለሚን፣ ይህም ስህተት ነው። ከሁለት ሐረካ በላይ መሳብ የለበትም። ሌላኛው ደግሞ እችኛዋ እዚህ ጋር ያለችዋ የሚሟን በኢማላ አርግቶ መቅራት። ኢማላ ማለት ወደ የኛ አማርኛችን ከወሰድነው የፊደላቶችን አምስተኛ ተርታ ላይ ያለችው ሃሁ ሂ ሃ ሄ ወደ ሄ ሌ ሜ ሴ ምናምን ወደዛ አይነት የአቀራር ሙሰድ። ስለዚህ እቺን ኢማላ አርግቶ መቅራት ይሄም ስህተት ነው። እንዴት አርግቶ ይቀራል? ረቢል ዓለሚን ሚ አርግቶ የቀራው ከሆነ ስህተት ነው። እቺንም ማስተካከል። ረቢል ዓለሚ ሚ ከስራ የከስራ መሳቢያ ቺያዋን ሚ አርግቶ እንደ መሳቢያነት መቅራት። ሌላኛው ደግሞ የመጨረሻው እዚህ አንቀጽ ላይ ልናየው የምንችለው ስህተት ምንድነው? መጨረሻ ላይ በኑን ላይ በምናቆምበት ሰዓት ኑንን ሸዳ አርግቶ መቅራት። ያው ይሄ ስህተት አብዛኛው ሰው ጋር ላይታይ ይችላል። ነገር ግን እንደዚህ አርግተን የምናቆም ሰዎች ካለን ይህንን ማስተካከል። እንዴት አርግቶ መቅራት? ረቢል ዓለሚን ያዝ አርግቶ ረቢል ዓለሚን እንደዚህ በኑን ሸዳ አርግቶ ያቆመ ከሆነ ይሄ ስህተት ነው። ስለዚህ እዚህ ጋም ያሉትን ስህተቶችን በስነ ስርዓት አስተካክሎ መቅራት። አልሐምዱሊላሂ ረቢል ዓለሚን። ሌላው አራተኛው በብዛት ሊታይ የሚችለው ስህተትና ለሱረቱል ፋቲሃ ደግሞ ሶስተኛው አንቀጽ ላይ ያለችው በዚህኛው አንቀጽ ላይ ምን ይታያል? አሊፉል ወስል ከሷ በኋላ የመጣው ምንድነው? የሚወፍር እቺ ራ ፈትሐ በምትሆንበት ሰዓት ትወፍራለች እና የሚወፍር ወፊደል ነው እና እዚህ ጋር ምን እናያለን? አሊፉል ወስልን አወፍሮ የመቅራት አርራህማ አርራህ አሊፍን ወስልን ማወፈር፣ ይሄም ስህተት ነው። ሌላኛው ስህተት ደግሞ በዚህች አንቀጽ ላይ የሚታየው እዚች ጋር ያለችዋን ያ በምናቆምበት ሰዓት ኢማላ ማድረግ ልክ ከላይ እንዳየነው አርራህማን ራሂም ሂ ከስራ ግልጽ የሆነችን ከስራ አርግተን ማቆም እንጂ በኢማላ አርግተን የቀራን ከሆነ እቺም ስህተት መስተካከል ያለባት ነው። አርራህማን ራሂም። ሌላው አምስተኛውና ለሱረቱል ፋቲሃ ደግሞ አራተኛው አንቀጽ ላይ ያለው በዚህኛው አንቀጽ ደግሞ ምን አይነት ስህተቶችን እናዳምጣለን? እዚች ጋር ያለችው አሊፏን ወይንም አሊፍ ሰጊራዋን አወፍሮ መቅራት። ምክንያቱም እዚች ጋር ያለችው የመዱ ፊደል ወይንም አሊፍ ሰጊራ ከሷ በፊት የመጣው ፊደል የሚወፍር ፊደል ስላልሆነ አትወፍርም። ስለዚህ እሷን አወፍሮ መቅራትም ስህተት ነው። ማሊክ ማሊክ እንደዚህ አርግቶ የቀራ ከሆነ ሰውየው ስህተት ላይ ነው። ሌላው እዚህኛው አንቀጽ ላይ ደግሞ በብዛት የምንመለከተው ነገር ምንድነው? በተለይ ደግሞ ጀማሪ የሆነን ሰዎች ካፍንና ሚምን በስኩን ቀይሮ መቅራት። እንዴት አርግቶ ይቀራል? ማሊክ የውምዲን እንደዚህ አርግቶ ካፍንና ሚምን በስኩን አርግቶ መቀየር ነገር አለ። ይሄ አብዛኛው ጊዜ ጀማሪ የሆኑ ሰዎች ነው የምንመለከተው። ነገር ግን ይህንንም ስህተት ስለሆነ ማስተካከል አለብን። ሌላኛው እዚህኛው አንቀጽ ላይ የምንመለከተው ስህተት ምንድነው? ዳልን በታ አርግቶ መቀየር። እዚች ጋር ያለችዋን ዳል በታ ቀይረን መቅራት። ማሊክ የውሚቲን በታ ግልጽ በሆነች ታ ቀየሩ ወይንም ደግሞ ታ የሆነች መሐከለኛ የሆነችን ታ አርግቶ መቀየር ነገር ይኖራል።
ይሄ ደግሞ ስህተት ትርጉምን ሊቀይር የሚችል ስለሆነ አሁንም በደንብ አርግተን አስተካክለን መቅራት ዳልን በታ ምክንያቱም መውጫቸው የዳልና የታ ተቀራራቢ ስለሆነ ወደ ታ ሊምታታብን ይችላል። በደንብ መጠንቀቅ አለብን። ትርጉም ሊቀይር ስለሚችል እዚህ ጋር ያለውንም ስህተት ማስተካከል አለብን። ማሊክ የውሚዲን። ሌላኛው ስድስተኛው በብዛት ሱረቱል ፋቲሓ በሚቀራበት ሰዓት የሚታይ ስህተት የመጀመሪያው በዚህች አንቀጽ ላይ ወይንም በዚህ አያ ላይ የሚታየው ስህተት ምንድነው? ያ ላይ ያሉትን ሁለት ሸዳዎች ነካ አርግቶ ብቻ መተው። በደንብ ሸዳ ሳያደርግ ሸዳ ብሎ ማለት የሁለት ነው የስኩንና የፈትሐ ፊደል ጥምር ነውና አንዱን ብቻ ፈትሐውን ስኩንን ዘለን ሸዳውን አላጠበቅንም ብሎ ማለት ስኩኗን እየተውናት ነው ማለት ነው። አንድ ፊደል እየጣለን ነው ማለት ነው። ስለዚህ ሰውየው እዚህ ጋር በሚቀራበት ሰዓት ሸድ ሳያደርግ ወይንም ሳያጠብቅ ነካ አርግቶ ብቻ ያለፈ ከሆነ ትርጉም እስከ መቀየር ድረስ ይሄዳል። ይሄ ኢያከ ነዕቡዱ ብሎ ሰውየው ሸድ ሳያደርግ የቀራ ከሆነ እኛ ፀሐይን እንገዛለን እያለ ነው። እኛ ፀሐይን እናመልካለን የሚለውን ትርጓሜ ይሰጣል። ወኢያከ ነስተዒን ብሎ ደግሞ አሁንም ያዋ ላይ ምንን ሳያደርግ ሸድ ሳያደርግ ደግሞ የቀራው ከሆነ አሁንም የፀሐይ ብርሃኗን ፀሐይን አሁን ምን እናደርጋለን? ከሱ እገዛን እንጠይቃለን አይነት ትርጓሜን ይሰጣል። ስለዚህ እዚህ ጋርም ያሉትን ሁለቱን ሸዳዎች በደንብ አርግተን ትኩረት አርግተን መቅራት አለብን። ኢያከ ነዕቡዱ ወኢያከ ነስተዒን ሸዳዎቹን መስጠት። ሁለተኛው ደግሞ በዚህኛው አንቀጽ ላይ የሚታዩ ስህተት ምንድነው? አይንን በቀልቀላ አርግቶ መቅራት። ኢያከ ነዕቡዱ ከነዕቡዱ ቀልቀላ አርግቶ መቅራት። ይህም ስህተት ነው። አይን ሲጀመር የቀልቀላ ፊደል አይደለችም። ቀልቀላ አርግተን የቀራናት ከሆነ ይህም ስህተት ነው፣ መስተካከል አለበት። ሌላኛው ደግሞ እዚህኛው አንቀጽ ላይ ልናየው የምንችለው ስህተት ምንድነው? ዳልን መሳብ። ኢያከ ነዕቡዱ ወኢዱ ብለን ዋውን ጨመረንበት። አሁን የሳብናት ከሆነ ዋው ስኩንን ፊደል ጭማሪ አንድ ፊደል እየጨመረን ነው። ስለዚህ ይህንንም ስህተት ይከሰታል። ዳልን መሳብ ነገር ይኖራል። ኢያከ ነዕቡዱ ብሎ መቅራት ነገር አለ። ወይንም ደግሞ በስኩን ኢያከ ነዕቡድ ኢያከ ነዕቡድ ይሄም ስህተት ነው። ዳል ዶማ ናት። ማቆሚያም ቦታ ስላልሆነ ምንድነው አርግተን የምንቀረው? ኢያከ ነዕቡዱ ያለውን ሐረካ ዳልን ዶማ እንደሆነች ያልተሳበች እንደሆነች ስኩንም ሳይሆን በዶማነቱ ሙሉ ጥርት ያለ ሙሉ የሆነን ዶማ አርግተን መቅራት ይሄም ግዴታ ነው። ሌላኛው ደግሞ የሚታየው ስህተት እዚህኛው አንቀጽ ላይ ታን መሳብ ወይንም አሊፍ ስኩንን መጨመር። እንዴት እንዳርግቶ ይቀርዋል? ወኢያከ ነስተዒን ተዒን ታን መሳብ። ይሄም ስህተት ነው። ምክንያቱም እዚህ ጋር መሳቢያ ፊደል ስለሌለው እዚህ ጋር ስበን የቀራን ከሆነ ስህተት ላይ ነን ማለት ነው። ሌላው ደግሞ እዚህኛው አንቀጽ ላይ ወይንም በብዛት ሊታይ የሚችለው ስህተት ምንድነው? የመጀመሪያ የሆነችውን ሐምዛዋን በምን በስኩን አርግተው ኢያከ ነዕቡዱ ሐምዛዋን በምን አርግቶ በስኩን አርግቶ መቀየርም ይህም እንደዚህ አይነት ስህተቶችም ይሰማል። እቺንም ደግሞ ማስተካከል ሐምዛ ከስራ እንደሆነች እሷንም አስተካክለን መቅራት ኢያከ ነዕቡዱ ወኢያከ ነስተዒን። እነዚህ ስህተቶችን ከላይ የጠራናቸው ወደ 5 የሚሆኑ ስህተቶችን ወይንም በብዛት እነዚህ በዚች አንቀጽ ላይ በዚች አያ ላይ ሊታዩ የሚችሉ ስህተቶችን በደንብ አርግተን ትኩረት አርግተን መቅራት። ኢያከ ነዕቡዱ ወኢያከ ነስተዒን። ሌላው ሰባተኛው ወይንም ለዚህኛው ለሱረቱል ፋቲሓ ደግሞ ስድስተኛው የሆነችው አንቀጽ በዚች አንቀጽ ላይ ምን ነገር እንመለከታለን? እዚች ጋር ምን አይነት ህግ አለ? እነዚህ ከመሳቢያ ፊደላቶች ወይንም ሁሩፉል መድ በኋላ ስኩን የያዘ ፊደል የመጣ ከሆነ እነዚህ ሁሩፉል መድ ከፊት ለፊት የመጡት ሁሩፉል መዶች ይጣላሉ። አሁን እዚህ ጋር ምን አለ? ከሁሩፉል መድ በኋላ ምን መጥቷል? ሷድ ሸዳ ብሎ ማለት ምን ብለናል ከዚህ በፊት? የስኩንና የፈትሐ ነው። አሁን እዚህ ሷድ ሸዳ ውስጥ ምን አለ? ስኩን የማትታይ የሆነች ስኩን ፊደል አለች። ስለዚህ እቺ ሸዳዋ ወይንም እቺ ስኩኗ ምን ታረጋለች? ከፊት ለፊት የመጣውን አሊፍ ስኩንን ወይንም ኑንን እንዲሳብ ልታረጉ የነበረችዋን ስኩንን እንድትጣል ታረጋለች። ስለዚህ አይቀራም። አሁን ምን አይነት ስህተት እንሰማለን እዚህ ጋር? ኑኗን
ኑኗን እንደተሳበች አርግቶ የመቅራት ነገር። ኢህዲና የነበረችው ምን እናደርጋለን? ኢህዲነ ነ ኢህዲነ ሲራ ኢህዲነ ሲራጠል ሙስተቂም። ሌላው ደግሞ እዚህኛው አንቀጽ ላይ ምን አይነት ስህተት እንሰማለን? ታን መሳብ ኢህዲነ ሲራጠል ሙስተቂም ታን የሳበ ከሆነ አሁንም ይህ ስህተት ነው። ታ መሳቢያ ፊደል የለውም። መሳብ እንዲሳብ የምታደርገው ወይ አሊፍ ስኩን ወይ አሊፍ ሰግራ ስለሌለች ይህንንም ስቦ የቀራ ከሆነ ከላይ እንደቀራ ነው አይነት አቀራር ቀርቶ የነበረ ከሆነ ይህም ስህተት ነው፣ ማስተካከል አለብን። ኢህዲነ ሲራጠል ሙስተቂም ኢህዲነ ሲራጠል ሙስተቂም። ስምንተኛው በብዛት ሰዎች ፋቲሓ በሚቀሩበት ሰዓት የሚሳሳቱት ስህተት ለሱረቱል ፋቲሓ ደግሞ የመጨረሻ የሆነችውን አንቀጽ ምን አይነት ስህተት እንሰማለን? በዚህኛው ቃል ላይ እችኛዋ ዛልን በዛይ ወይንም በዳል አርግቶ ኢብዳል አርግቶ ቀይሮ መቅራት አለዚነ አለዲነ። ያው በዳል በብዛት ላይሰማ ይችላል። ነገር ግን በዛይ አለዚነ በዛይ ቀይሮ የቀራ ከሆነ ይህም ስህተት ነው። ሌላኛው ደግሞ እችኛው አንቀጽ ላይ በዚህኛው ቃል ላይ ምን አይነት ስህተት ይሰማል? ኑንን ፈትሐ አርግቶ መቅራት አነዓምተ። አሁን እንደዚህ አርግቶ የቀራ የሆነ ሰው ትልቅ ስህተት ላይ ነው። ኑንን ፈትሐ አርግቶ ነው የቀራው። የኑን ሐረካ ምንድነው? ስኩን። እሱ እየቀራ ያለው በፈትሐ። ይህም መስተካከል አለበት። አንዓምተ። ሌላኛው ደግሞ እዚህኛው አንቀጽ ላይ በዚህኛው ቃል ላይ ምን አይነት ስህተት እንሰማለን? እዚች ጋር ያለችውን ዷድን በዟ መቀየር ወለዷሊን። ዷድን በዟ ቀይሮ ኢብዳል ሙሉ ጥርት ያለች ዟ አርግቶ የሚቀራ ሰው አለ። ይህም ትልቅ ስህተት ነው። ትርጉምን እስከ መቀየር ድረስ ዷድን በዷድ አርግተን መቅራት አዷሊነ صراط الذين أنعمت عليهم غير المغضوب عليهم ولا الضالين። ሌላው ዘጠነኛው በሱረቱል ፋቲሓ በምንቀራበት ሰዓት የሚታየው ስህተት ምንድነው? እያንዳንዱ ሱረቱል ፋቲሓ በምንቀራበት ሰዓት የእያንዳንዱ አንቀጽ ላይ ማቆም በምንፈልግበት ሰዓት የምናቆምበት የሆነውን መድ ወይንም የጊዜ መጠን ምንስብበት። ለምሳሌ ቢስሚላሂ ራሕማን ራሒም አልሐምዱሊላሂ ረቢል ዓለሚን ብለን በምናቆምበት ሰዓት የመጨረሻ ላይ ያለችዋን መዷን ማመጣጠን። ቢስሚላሂ ራሕማን ራሒም ብለን የጀመርንበትን ዓሪድ ሊስኩን 2 4 6 ድረስ መሳብ እንችላለን በአማራጭነት። ከፈለገን በሁለት እያቆመን ከፈለገን 4 ከፈለገን 6 ድረስ አማራጭ አለን። ስለዚህ የጀመርነው ሱረቱል ፋቲሓ ቢስሚላህ ስንል የጀመርነው ስናቆም በሁለት ሐረካ ከሆነ እስከ መጨረሻው ድረስ የሱረቱል ፋቲሓ ብቻ ሳይሆን ከዛም በኋላ የምንቀረውን አንቀጽ መጨረሻ ድረስ በሁለት ማቆም አለብን። የጀመርነው በሁለት ሆኖ ነገር ግን ከዛ በኋላ አንዴ በ4 አንዴ በ6 አንዴ በ2 እያደረገን እየለዋወጥን እየቀያየርን የምናቆም ከሆነ ይህም ስህተት ነው፣ ማስተካከል አለብን። በስተመጨረሻ እስካሁን ያየናቸው ስህተቶች ሰላት ላይ ከሆነ ቂርአትን ብቻ ሳይሆን ሰላትን ማበላሸት ደረጃ የሚደርሱ ስለሆኑ በስነ ስርዓት እያንዳንዱን እያስተዋልን መቅራት ይገባናል። ይህ ቪዲዮ ጠቃሚ ሆኖ ያገኛችሁት ከሆነ ላይክ እንዲሁም ሼር እንዲሁም አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።